በህገ መንግስቱ መሬት ብሔር አለው በሚለው ግን እኛ ሀገራችን እዚህ አይደለም ይላሉ እኮ ራሳቸው እኮ የተመሰከሩት እኮ አሉ እንጂ ጠለብት የኮሎኔል ደመቀን ቃል ይዛን የነዋሪዎችን ቃል ኖ እንደዛማ ባይሆን እኮ ባይዱ ነበር ወዴት ሄዳል ለምን ተፈናቅለው ይላል ለምን ይሄዳል ስጋት አይኖርም ሌላ ኃይል ሲገባ እንዴት ነው ስጋት የማይኖርበት ያን እኮ ጦርነት አይደለም እንደማንኛውም ኢትዮጵያዊ መተህ ኖርክበትና ሀብት ያፈራበት ሌላ ፋውል የሌለብህ ከሆነ ማለት ለምን ትሸሻለህ አንተ ቆይ ለምን ትሸሻለህ ይመልስ እኔ ማስበው ነገር እኮ ተፈናቃዩን እኮ ማስበው እንደ አንተ የኔ ነው ብሎ ጥያቄ ማንሳቱን እንደ ፖለቲካ ይሄኛው ወገን የራሴ ነው ብሎ ሲያቀርብ እንዴት ነው እንደ ፖለቲካ ሳትውስ አንድም ጊዜ እኮ አነሳም እኮ ጥያቄ አሁንም እየጠየቀ ነው አማን ሰምታታ እኮ የሚያነሳው ነገር እኮ ማመሰለ መንግስት ጉዳዩን በዝምታ ያያል ወይስ ይከላከላል የሚል ነገር ቴስት ማድረግ ተፈልጎ ነው እንደምታወቅ በዚህ በጠለምትን ይዞ ቀጥታ ወደ ላይ ስትወጣ ወደ ልማልሙ ተራራ ነው የምትወጣው ያ ቃል የፖለቲከኛ ወራሪ ኃይል ከዚህ በፊት በዛ በኩል ሲሄድ ምን አይነት ጉዳት እንደደረሰበት ማለት ይሄውና ጌታቸው 4 ኪሎ ሄደ እኛ ግን ከ4 ኪሎ ጋራ እየተጋጨን መሬታችን ለማስመለስ ማንኛውም ነገር እያደረግን ነው ብለው ነገር ማህበረሰቡ ውስጥ ለማስረጽና ጌታቸውን ለማጥላላትና ተሰሚነት እንዳይኖረው ለማረግም ታስቦ ሊሆን ይችላል ከፋኖ ጋራ የሚኖረው ግንኙነት የሎሌና የጌታ መሆኑን ሊያረጋግጥ ፈልጓል ማለት ነው ዋት ሉክ ራያ ያለው ዋት ኃይል ፋኖን እንዴት ነው የሚረዳው ፋኖ ማለት ራያን ለኛ መሆኑን በውዴታም ሆነ በግዴታ ተቀብሎ መኖር የሚችል ኃይል ነው ብለገር ከዚህ ውጪ ግን እዚህ አካባቢ እንቅስቃሴ የሚያረቁን በግዛታችን ውስጥ ምን ተሰራላችሁ የሚል ነው ያላችሁ ለተቆሰባችሁ ፋኖ ጋራ በግጭት ውስጥ ቢገባም ችግር የለብኝም ዋናው ነገር ከዋት ጋር ከሻቢያ ጋር ያለኝ ግንኙነት ብቻ ስሙዝ ማድረግና አላይን ማድረግ ያለብኝ ከሻቢያ ጋር ነው ሻቢያ አንድ ነገር ሊያረግ የሚችለው ነገር እሱን ደሞ ዋቶች ይሻይሉም እንጂ ፋኖንን በቀኝ እጁ በግራ እጁ እየደገፈ ዋትን በቀኝ እጁ እየደገፈ ነገሩን የትርምስ መሬት ማድረግ ዋት አጣብቂኝ ውስጥ ገብቷል ነገታቸው አጣብቂኝ ውስጥ የከተቱት ነው ያለው የግድ ከጌታቸው አንድ ስቴፕ ከፍ ማለት አለበት ትግራይ ህዝብ ጋር እኔ ያቀኛኝ ለማለት ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40% በ3 አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸሉት DMC Real Estate በሀገራችን የሪል ስቴት ታሪክ የመጀመሪያ ሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል ቀድሞው ለሚመጡ 20 እድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ ይፍጠኑ ይደውሉ የድሉም ተጠቃሚ ሆኑ ፕሮቴስ ሰላምታችን በያላችሁበት ያለም ደርስ ይረሳችሁ ተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለእናንተ የሚደርሰውና ከአማኑኤል መንግስቱ ጋር በመሆን የምናዘጋጀው የአንድ አፍታ ኢንሳይት ሳምንታዊ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናተኩራለን ከሰሞኑ አንድ መረጃ ወጥቷል የህወሓት ወታደሮች እንግዲህ ወደ ጠለምት ገብተዋል የሚሉ መረጃዎች እየተሰራጩ ነው በዚያም አንዳንድ ጥቃቶችን እያደረሱ እንደሚገኝ የሚገልጽ ሪፖርት እንግዲህ በኮሚቴው በኩል ወጥቷል እንግዲህ እነዚህን ወንጀላዎች አስመልክቶ እንግዲህ ከህወሓት በኩል የተሰጠ ነገር የለም ይሁንና ግን ህወሓት ወደ ጠለምት ያደረገውን እንቅስቃሴ በተመለከተ አንደምታውን እንቃኛለን ከዚህ በተጨማሪ ምግረ መንገዳችን በወልቃይት ያለውን ጉዳይ የምንዳስስ ይሆናል ከዚህ በተጨማሪ በኢትዮጵያ የቀይ ባህርና የባህር በር አጀንዳ ጉዳይ አሜሪካ ቀኝ እጇን ለኢትዮጵያ አውሳለች ይህ የተሰማው ደግሞ ኤርትራ ላይ የአሜሪካ መንግስት የትራምፕ አስተዳደር ከበድ ያለ እርምጃ በወሰደ ማግስት ለኢትዮጵያ ደግሞ ብስራት ሊባል የሚችል ዜና ነው የተሰማው በአምባሳደር አርቪን ማሲንጋ በኩል ማለት ነው አንደምታው ምንድነው እንቃኛለን አብራችሁን ቆዩ ሐሳብ አስተያየታችሁን እንድትሰጡን እንጠይቃለን አማን እንኳን ደህና ቆየን ዘሩ በርከት ያሉ ጉዳዮች አሉ ከሰሞኑ እንግዲህ በአማራ ክልል ውጊያዎች ቀጥለዋል ጽምዶ የሚለው የህወሓትና የሻቢያ ግንኙነትም አሁንም አዳዲስ እርምጃዎች ያን የተመለከቱ አዳዲስ እርምጃዎች እየተወሰዱ እንዳለም ሪፖርቶች ያመለክታሉ ከሰሞኑ የፋኖ ታጣቂዎች ጎንደር ከተማ ገብተው ጥቃት የመፈጸማቸው ዜና እንግዲህ በማህበራዊ ሚዲያው ላይ በስፋት ከተነሱ መረጃዎች መካከል የሚጠቀሱ ናቸው ይሄ የሆነው ደግሞ አቶ ተመስገን ጥሩነህ ጎንደር ከተማን በጎበኙ ማግስት ነው የፋኖ ታጣቂዎች ወደ ጎንደር ከተሞች ገብተው ጥቃትን የፈጸሙት
በዚያው አካባቢ እንግዲህ የጠለምት አማራ ማንነት አስመላሽ ኮሚቴ የሚባል አንድ ድርጅት ያወጣው መግለጫ አለ። በመግለጫው ምንድነው የህወሓት ጦር ወይም የህወሓት ታጣቂዎች ወደ ጠለምት ገብተዋል፣ ጥቃቶችንም እየፈጸሙ ነው፣ ሰዎችም ተፈናቅለዋል የሚል ክስ አሰምቷል። እንግዲህ አንደምታው ምንድነው የሚለው ነገር እየተቃኘ ነው። ለመፈተሽ ነው ወይስ አካባቢዎች ሙሉ ሙሉ ለመቆጣጠር ነው የሚለው ነገር እስካሁን ድረስ እንግዲህ የታወቀ ነገር የለም። ከዚህ ቀደም በጀነራል ብርሃኑ በቀለ የሚመራ አንድ ኮሚቴ እንግዲህ ከሁለቱም ክልሎች ተወጣጥቶ ተፈናቃዮች እንዲመለሱ ተደርጎ ነበር። እነዛ የተመለሱ ተፈናቃዮች እንግዲህ በድጋሚ ወደዚያው ወደ ተፈናቀሉበት ስፍራ መመለሳቸው ይነገራል። ይህ ደግሞ የሆነው ህወሓት ተፈናቃዮች የሚመለሱት ከነመዋቅሩ ነው፣ ከናስተዳደራዊ መዋቅሩ ነው መመለስ ያለበት ጥያቄ በማንሳቱ የሚል ነገር ይመስላል። ከዚህ ጋር ተያይዞ እንግዲህ በጌታቸው ረዳ የሚከሰሱት ጀነራል ታደሰ ወረደ ናቸው። በጠለምት በኩል የተፈናቃዮች እንዳይመለሱ ያስተጓጎለው ጀነራል ታደሰ ነው ሲሉ አቶ ጌታቸው እንግዲህ ወደ 4 ኪሎ ከተመለሱ በኋላ እንግዲህ አስተያየታቸውን ሲሰጡ እንደነበር ይታወሳል። የጠለምቱን ጉዳይ እንዴት አየኸው? ምናልባት ይሄ ነገር ለወልቃይት የማንቂያ ደውል ሊሆን? መልካም ዘሩ እንግዲህ ህወሓት ኃይል ጥቃትን በጠለምት የተለያዩ ቀበሌ ላይ ፈጽሟል። ዋና ነጥቡ ለምንድነው በጠለምት በኩል ጥቃትን መፈጸም የፈለገበት ምክንያቱ? ለምን በወልቃይት አላደረገም? ሪሊ ቦታውን ለመቆጣጠር አስቡ ነው ወይስ ሌላ ፖለቲካ ትርፍ በዚህ ሂደት ውስጥ አገኛለሁ የሚል እሳብ ሰርቶ ነው የሚለውን ነገርና ይሄ እንቅስቃሴ ይሄ ወረራው በሰሜኑ አገራችን ክፍል በተለይ በፋኖ በኩል ወልቃይ ህወሓቶች ይለይልናል የሚሉት ህወሓቶች የሚያደርጉት አይነት እንቅስቃሴ ላይ ምን አይነት ፖለቲካዊ አሰላለፍ አዲስ ሊፈጥር ይችላል የሚለውን ነገር በመጨረሻ ደግሞ ፕሬዝዳንት ኢሳያስ አዲስ ትርክት አምጥቷል። ሰሜናዊት ስብስብ የምትባል አይን ነገር ይሄን ለሳቸው ይመሰርታሉ ለሚሉ ሰሜናዊ ስብስብን ምን አይነት አንድምታ ይኖረዋል? የወልቃይት የጠለምት ላይ የህወሓት ዘመቻ ወረራ ዘመቻው የሚለውን ነገር ሰፋ አርጌን ለማየት እንሞክራለን። ወረራ ሊባል ይችላል እንግዲህ ምንድነው ከዚህ በፊት ህወሓት እንዲሁ ያረገ ነው እስከ ደብረ ብርሃን ድረስ ወረራ መጣው። ስለዚህ ማንኛውም እንቅስቃሴዎች ዝም ብሎ ይሄ ድንበር ላይ ለምሳሌ የተለያየ ሌሎች አካባቢዎች ድንበር ላይ ግጭቶች ሊፈጠሩ ይችላሉ። ወይ በግጦሽ መሬት ሊፈጠር ይችላል፣ ወይ በተለያየ ነገር ሊፈጠር ይችላል። ያ ግጭት ነው የምንለው ምንም ከዛ ያለፈ ፍላጎትም ስለሌለው ማለት ነው። የህወሓት ግን ከዚህ በፊት በመናውቀው ባየነው በተረዳነው ዛሬም ቁስሉ ባልደረቀ ሁኔታ የምናውቀው ያቺን ቦታ የሆነች ግጭት ብቻ ሳይሆን ለወረራ ቅድመ ዝግጅት ወይ ደግሞ የወረራው አካል እንደሆነ የሚያደርጋቸው እንቅስቃሴዎች ከምናውቀው ትምህርት ተነስተን እሱ ነው ማለት ነው። ግን አሁን ቦታው ስፍራው አወዛጋቢ ነው። በአማራም በትግራይም በኩል ይገባኛል ጥያቄ የሚነሳበት ነው። ስለዚህ አንዱ ታጣቂ ድንገት ሊቆጣጠር ይችላል፣ ሊወጣ ይችላል። ይሄኛው ታጣቂ ደግሞ በኃይል ሊቆጣጠር ይችላል። የሰሜኑ ጦርነትን ተንተርሶ ነው እነዚህ በጠለምት ያሉ ኃይሎች የተቆጣጠሩት። ያ ወረራ ሳይባል ይሄኛው ለምን ወረራ ሊባል ይችላል የሚል ጥያቄ መነሳቱ አይቀርም። አሁን እኔ በዛ ደረጃ አይደለም የምረዳው። ለምንድነው በዛ ደረጃ የማልረዳው መሰለ? ይሄ ቦታ ወዛጋቢ አይደለም። አንድ ባለፈ ጀነራል ኮሎኔል ደመቀ ያነሱት ነገር ነበር። ልክ ቦታውን ሄዶ ያኔ ጦርነቱ ሲነሳ ሲቆጣጠር የአማራ ልዩ ኃይልና የአማራ ፋኖና መከላከያ ቦታውን ሲቆጣጠር የወልቃይትን ጉዳይ ሰዎች በመኪና ተጭነው ተነሱና መሄድ ጀመሩ። አይ የት ሄዳላችሁ ብለን ስንጠይቃቸው አይኛ ድሮም እኮ ሀገራችን አይደለም እዚህ መጣንበት ነው፣ አሁን ደግሞ ስላለቀ እንዳለን ሀገራችን ሌላ ነው ብሎ ነገር አስተዋል። ይሄን ያነሳው ለምን እንደው ታውቃለህ? ፍለጥ ጥያቄዎች እነሳሉ የሚለው አሁን ግጭት አካባቢ አሁን ድንበር አካባቢ ግጭት ሁለት ማህበረሰብ የኔ ነው ብለው በዚህም ማህበረሰብ አለ በዚህም ማህበረሰብ አለ። በዚህኛው በኩል ግን የምናየው የጠለምትን ሙሰዶ የራያን ሙሰዶ የወልቃይትን ሙሰዶ በተለይ ደግሞ ጠለምትና ወልቃይት አካባቢ ላይ እንደ ህዝብ
ከትግራይ ያለው ህዝብ ማለት ነው የኔ ነው የሚል ጥያቄ ሲያነሳ ሰምተናል። አካባቢያችን ጠለምትና ወልቃይት ነው የሚሉት ወደዛ እንመለስ ተደጋጋሚ ጥያቄ ነው አስጨርሰኝና ልመልስልህ ቅድም እኮ እንዳልኩ እኮ ነው እኮ መጣን ጊዜ ያመጣን ወያኔ ያመጣን ይታወቃል እኮ በሰፈራ መልክ መጣል በራሱ ለስራ ይመጣል ነገር ግን ነዋሪ ነው ኢትዮጵያዊ ነው ዜጋ ነው በህገ መንግስቱ መሬት ብሔር አለው በሚለው ግን እኛ ሀገራችን እዚህ አይደለም ይላሉ እኮ ራሳቸው እኮ የተመሰከሩት እኮ አሉ እንጂ ጠለብት የኮሎኔል ደመቀን ቃል ይዛን ነዋሪዎችን ቃል ኖ እንደዛማ ባይሆን እኮ ባይዱ ነበር ወዴት ይሄዳል ለምን ተፈናቅለው ይሄዳል ለምን ይሄዳል ስጋት አይኖርም ሌላ ኃይል ሲገባ እንዴት ነው ስጋት የማይኖርበት ያን እኮ ጦርነት አይደለም መሬታቸው ከሆነና ለምሳሌ እዚህ ከተማ ለኢትዮጵያዊነቴ ሁሉም ሰው አገሬ ቦቴ ነው ብሎ የሚኖርበት አይደል ይሄን ነገር አሳብ ቢኖር ኑሮ አንተ መተ ሌላውን አባረ አፈናቅለ የሰፈርክበት ባይሆን ኑሮ እንደማንኛውም ኢትዮጵያዊ መተ ይኖርክበትና ሀብት ያፈራበት ሌላ ፋውል የሌለብህ ከሆነ ማለት ለምን ትሸሻለህ አንተ ቆይ ለምን ትሸሻለህ ይመልስ መልስልኝ የጦርነት ወቅት ነው ያኔ የነበረው ይሆን ኃይል ሲገባ ስጋት መፈጠሩ ለምን ስጋት ይፈጠርባል አንተ ለምን ይፈጠርባል ስጋት ለምን አይፈጠርም ስለዚህ መጀመሪያ ነበረው አይደለም አንድ ነገር ላንሳ ያኔ የህዋት ታጣቂዎች ወደ የተለያዩ አማራ ክፍሎች ሲገቡ ሰው እየተፈናቀለ ነበር ከምን የተነሳ ነው ከስጋት የተነሳ ነው ያም ነገር እንደዛ ነው እዛ አካባቢ የነበሩ የትግራይ ተወላጆች ሊሆን ይችላሉ በዚህ አይነት ስጋት ነው የተፈናቀሉት ደብረ ብርሃን አካባቢ የህዋት ጦር ወደዛ ሲጠጋ ከዚያ የተፈናቀሉ ሰዎችና ከወልቃይት አካባቢ የነ ኮሎኔል ደመቀ ኃይልና የመከላከያው ሲገባ የሸሹ ሰዎች ጉዳይ ተመሳሳይ ነው ልዩነት የለውም ይውል ዘሩ ነገሩን እንትና አቅጣጫችን እንዳያስተና በሁለት መንገድ ነው አንደኛ ደረጃ ተፈናቃይ የነበረ እዛ ስኖር ነበር ግለሰብ ምንድነው የሚፈልገው የሚለው ፍላጎቱና የትግራይ ፖለቲካ ኃይል ምንድነው የሚፈልገው የሚለው ፍላጎት በለየት ነው ያለበት ነገር ተፈናቃዩ እንደ ነዋሪነቱ ኑሮና ህይወቱን መምራት ነው የሚፈልገው ፖለቲከኛው ግን አይ አንተን ባለቤት አድርጌ እዛ ቦታ ላይ አንተ ባለቤት ነህ እንጂ ሌላው ነው መጣ አንተ ባለቤት ነህ የሚለው ነገር ነው የሚናገረው ነገር ማለት ነው አሁን በዚህች መካከል ላይ የሄደ ሰው መመለስ ሊፈልግ ይችላል ይሄ which is factor ነገር ግን ሲመለስ እኛ እስከነ መዋቅሩና እስከነ የራሳችን ግዛት አርገን እንመለሳለን የሚለው አስተሳሰብም ማለት ነው የተፈናቃይ ነው ወይስ የህዝቡ ነው እሱን ብቻ ለይልኝ የተፈናቃዩ ነው ወይስ የፖለቲከኛው ነው ተፈናቃዩማ ይሄን ከያዘማ ተፈናቃዩ ራሱ ሙሉ ፖለቲከኛ ሆኗል ማለት እኮ ነው እኔም ማስበው ነገር እኮ ተፈናቃዩን እኮ ማስበው እንደ አንድ የኔ ነው ብሎ ጥያቄ ማንሳቱንማ እንደ ፖለቲካ ይሄኛው ወገን የራሴ ነው ብሎ ሲያቀርብ እንዴት ነው እንደ ፖለቲካ ሳትውስ ይሄኛው አንድም ጊዜ እኮ አነሳም እኮ ይሄን ጥያቄ አሁንም እየጠየቀ ነው አማን ሰምታታ እኮ የሚያነሳው ነገር እኮ ማመሰለ ፖለቲከኛው ነው ይሄን ጥያቄ የሚያነሳው ወልቃይት ነበር የትግራይ ተወላጅ ወልቃይት ጎንደር በገመድር መሬት መሆኑን ጠንቅቆ ያቃል ከዛ ወልቃይቴዎችን አባሮ እንዳሰፈራቸው ያቃል እቺ ነገር እንግዲህ እኔ ላይ ትወራረዳለች ሐሳብ ከማለት አንፃር ሸሽቶ ሊሆን ይችላል ለምን መጀመሪያ እዛ ባለቤቱ ነበሩ ባለርስቶቹ ነበሩ ሰዎችን አባሮ በእነሱ ርስት ላይ አምጥቶ እንደተከላቸው ስለሚያቅ እሱ ግን ምንም አላደረገም ከጀርባ ግን ይሄን ያደረጉት የፖለቲካ ኃይሎች ናቸው ጥፋተኛ ነገር ግን የዚህ ጥፋት ሐሳብ በኔ ላይ ወራረዳል በማለት በተራ ነገር ሸሽቶ ሊሄድ ይችላል ዛሬም ቢሆን መጥቶ ወደ ቦታው ለመመለስ ማለት ነው ፍቃደኛ ነው ነዋሪ ሆኖ ያቃል ልቡም ያቃል መሬቱም የጎንደር ነው እሱ ብዛ መኖር ይፈልጋል ነገር ግን ፖለቲከኛውም ብሎ እስከነ መዋቅሬ ይመለሳሉ የሚለውን ሐሳብ ለተፈራቃይ ሳይሆን እሱ የፖለቲከኛ ሐሳብ ነው ወደ ጉዳይ ሲመለስልኝ ጠለምት አካባቢ ላይ ግጭት ተፈጠረ ሲባል ፖለቲከኞቹ ቅድም ያልኩ ይሄ ግዛት እናስመልሳለን የሚሉ ፖለቲከኞች ናቸው እንጂ ህዝቡ መካከል የተደረገ ግጭት አይደለም ተፈናቃዩም ዛሬም ቢሆን ሄዶ መኖር ይፈልጋልም መብቱም ጭምር ነው ማለት ነው እኔ እሱ ነው የሚገባኝ ኦኬ ፖለቲከኛው ለምንድን ነው በወልቃይት በኩል ወራ ለማድረግ የሞከረበት ምክንያቱ አይ መሳሪያ ያዘው ነው የሚል ነገር መዋቅርን ዘረጋለን ይሄንን ወደ ትግራይ ግዛት እንመልሳለን የሚል እሱ ነው ወራሪ የሚለው ገብቷል አይደል ይሄንን ግዛት ከአማራ ወስደ ወደ ራሳቸው ወደ ቀደም ይመልሳለን እንደባለፈው የትግራይ ማንነት እንጭናለን እዚህ ላይ ይሄ የትግራይ አካል በጉልበት ይሆናል የሚለው አካል ወራሪ ነው እሱ ለምንድን ነው በጠለምት በኩል የፈለገበት ምክንያቱ ለምን በወልቃይት በኩል አላደረገም
አንድ እሱን ጉዳይ ማለት ከዚህ ምን ፖለቲካ ትርፍ ሊያደርገኝ ፈልጓል ቅድም ያነሳው ነገር ሁለተኛ በሰሜኑ ፖለቲካ ሰላልፍ ውስጥ አሁን በወልቃይት በኩል በጠለምት በኩል ይሄንን እርምጃ ይሄን ወረራ በማድረጉ ምን አይነት ሰላልፍ ይመጣል በመጨረሻ ላይ ፕሬዝዳንት ኢሳያስ ሊሰበስብ ያሰበውን ይሄ ሰሜናዊ ስብስብ የሚባለውን ህልም ማለት ነው ላይ ምን አይነት አሉታዊውን አውንታዊ እንትን ይኖረዋል የሚለው ነገር እሱን ብናይ መልካም ይመስለኛል ምናልባት ወረራውን ብናልፍ ተሻለ ይመስለኛል well የመጀመሪያው ለምን በጠለምት በኩል አደረገ ለምን በወልቃይት በኩል አላደረገም ፖለቲከኛው ወልቃይት ላይም ጥያቄ ስላለው ማለት ነው ለምን በወልቃይት በኩል አላደረገም ለሚለው ነገር እኔ መስለኝ አንድ ሶስት ሐሳቦች አሉ የመጀመሪያው ምንድነው መንግስት ጉዳዩን በዝምታ ያያል ወይስ ይከላከላል የሚል ነገር ቴስት ማድረግ ተፈልጎ ነው እንደምታወቅ በዚህ በጠለምትን ይዞ ቀጥታ ወደ ላይ ስትወጣ ወደ ልማለም ተራራ ነው የምትወጣው ያ ቃል የፖለቲከኛ ወራሪ ኃይል ከዚህ በፊት በዛ በኩል ሲሄድ ምን አይ ጉዳት እንደደረሰበት ማለት ነው ያን ቦታ መቆጣጠር አይፈልግም አቶ ጌታቸውን ባለፈው ሲናገሩ እልቂት አደገኛ እልቂት የተፈጠረበት ቦታ ይሄ መስመር እንደሆነ ይናገራሉ መልካም ምድር ጭምር ዋጋል አንተ ከሽሬ ተነስተ ታችኛውን ይዘ ወደ ላይ ስትተ ድንጋዩን ከላይ ወረወረብህ ይገላል ለዛ ሲባል አሁን እቺን ቦታ በትክክል ለመቆጣጠር ፈልጎ እንዳልሆነ ይታወቃል ማለት ኦኬ ለመቆጣጠር ፈልጎ ካልሆነ ምን አስቦ ነው ቴስት ማድረግ ፈልጓል ምን መንግስት ይከላከላል ወይ ዝም ብሎ ያያል ዝም ብሎ ካየ መንግስትና ህዝብ መካከል ይውላችሁ እንትን የሚያረጋው መንግስት መሬቱንም ሰጥቶናል ምናምን በሚለው ፕሮፓጋንዳዎች በሚሄዱ ቦታ የመነጣጠል ስራ እንሰራለን የሚል ሐሳብ ታስቦና ታቅዶ ነበር የተፈለገው ነገሩ ማለት ነው የሁለተኛው ነገር ግን ምንድነው ይሄ ኃይል እንግዲህ አቶ ጌታቸው ተነጠሉ ፓርቲ መሰረቱ ግዛት አስመላሽ ነኝ የሚል ወይ ደግሞ እነዚህ ሰዎች ናቸው ጥፋት አንተም ቅድም ያነሳው ጠለምቱ ላይ ተፈናቃይ እንዳንመልስ ጀነራል ታደሰ ናቸው ጥፋተኛ ምናን የሚል አቶ ጌታቸው በደጋጋሚ ክስ ያቀርባል አሁን የቀረበውን ክስና ሁለቱ ኃይል መካከል የተፈጠረው ልዩነት እያሰጋው ስለመጣ የደብረጽዮንን ቡድን ሐሳብን ዳይቨርት ህዝቡን ሐሳብ ዳይቨርት ለማድረግና ድጋፍ ለማግኘት አስቦ ፕሮቮክ ያደረገ ጉዳይ ነው ማለት ነው ምን ማለት ነው በሌላ አነጋገር ኦኬ ኛኮ ግዛት ይሆናል መልስ እንደዚህ ያደረግ ነው እኛ ኃያል ትግራይ ፖለቲካል ትግራይ ምንላቱ እነሱ አክቹዋል ትግራይ የሚሉት ነገር ይሄውና ኛኮ ተፈናቃዮችንም ለመመለስ ግዛታችንም የተወሰደብንም ለመመለስ ቁርጠኛ ኃይሎች ነን እኛ አንደራደርም ከመንግስት ጋር በግጭት ውስጥ ነው ያለነው ከመንግስት ጋር በግጭት ውስጥ ካለን ለህዝብ ትግራይ ታማኝ መሆናችን ያረጋግጥ ነው የሚለው ነገር ኢንዶክትሪን ማህበረሰቡ ውስጥ ዛሬ ሴፍ ጋርዱ ብቸኛ እኔ ነኝ የሚለው ነገር ለማስረጽ አስቦ ወደ ጌታቸው ነገሮችም ያጋደሉ ስለሆነ ሰዎችም ኦኬ ጌታቸው ስለሚያዳምጡ ሙሉ ለሙሉ ጌታቸውን ጆሮ ለማሳጣትና ሙሉ ለሙሉ የራሳቸው ድጋፍ ለማድረግ ይሄውና ጌታቸው 4 ኪሎ ሄደ እኛ ግን ከ4 ኪሎ ጋራ እየተጋጨን መሬታችን ለማስመለስ ማንኛውም ነገር ያደረግን ነው የሚለው ነገር ማህበረሰቡ ውስጥ ለማስረጽና ጌታቸውን ለማጥላላትና ተሰሚነት እንዳይኖረው ለማረግም ታስቦ ሊሆን ይችላል ግን እዚህ ላይ አማን እንደው ለማከል ባለፈው ቅዳሜ እኔም በቦታው ነበርኩኝ ስምረት ፓርቲ እዚህ ሸራተን አዲስ በአቶ ረዳይ በኩል ረዳይ ሐለፉም በኩል መግለጫ ይሰጠ ነበር እዛ መግለጫ ላይ እነዚህ መሬቶች አወዛጋቢ የሚባሉት የወልቃይት ጠለምት ራያ በህገ መንግስቱ የትግራይ መሬቶች ናቸው ብለን ነው የምናምነው ብለዋል ሁለተኛ ደግሞ አጀንዳቸው ተፈናቃይን ያዙት ስለዚህ በዚህ ጉዳይ ላይ ከዋት ጋር ምንም አይነት ልዩነት የላቸውም አሁን የነዚህ ሶስቱ መሬቶች ጉዳይ ላይ ስምረት ፓርቲም እንደዚህ ተመሳሳይ አቋም ነው ያለው ተፈናቃዮች እንዲመለሱም ትክክል የክልሉ ፓርቲዎችም እንደዚህ ነው አቋማቸው ማንኛውም ፓርቲዎች ነው አቋም ነው ነገር ግን ዋት ብቸኛ ተቀባይነት በቃል ማለትና በተግባር ገን ያለኝ ይሄው የተጋጨው እነሱ ፖለቲካል ኮሬክትነስ ብሎም ሊሉ ይችላሉ የትግራይ ህዝብ ድጋፍን ለማግኘት አስቦ እንጂ ማድረግም የሚፈልጉትም አይደለም የሚደረገውም ደግሞ በመድረክ ላይ ወይ በቴብል ላይ ቁጭ ተብሎ አይደለም በጉልበት ነው የሚለው ነገር ለትግራይ ህዝብ ያን የሚያደርገው ግን እኔ ብቻ ነኝ የሚለው ነገር ሊያረጋግጥለት ፈልጎ ነው የሚለው ነገር ነው በሶስተኛ ደረጃና በጣም ወዛጋቢ ነገር ግን ከፋኖ ጋራ የሚኖረው ግንኙነት የሎሌና የጌታ መሆኑን ሊያረጋግጥ ፈልጓል ማለት ነው ዋት ሉክ አሁን ሁለት ነገር ላንሳለ ባለፈ ራያ ላይ የፋኖ ኃይሎች ሲንቀሳቀሱ
ከግዛታችን ውስጥ ለምን ትንቀሳቀሳላችሁ የሚል ነገር መጣባቸው ተታኮሱ ስለዚህ ራያ ያለው ህወሓት ኃይል ፋኖን እንዴት ነው የሚረዳው ፋኖ ማለት ራያን ለኛ መሆኑን በውዴታም ሆነ በግዴታ ተቀብሎ መኖር የሚችል ኃይል ነው የሚል ነገር ከዚህ ውጪ ግን እዚህ አካባቢ እንቅስቃሴ የሚያረቁን በግዛታችን ውስጥ ምን ተሰራላችሁ የሚል ነው ያላችሁ ለተቆሰባችሁ ሉክ ያን ግዛት ተቀብላችሁ ነው የምትኖሩ የሚለው ነገር በተኩሱ ጉዳት የደረሰባችሁ የህወሓት ታጣቂዎች ነው ግን የህወሓት ጉዳቱ አይደለም ምንድነው ያላችሁ ምን ታረጋላችሁ ግዛታችን ውስጥ ስለዚህ ህወሓት ኃይል አንደርስታንዲንጉ ምንድነው ፋኖ ራያ የህወሓት መሆኑን ተቀብሎ እየኖረ ነው ብሎ ነው የሚገምተው እስካልተቆሰበት ድረስ ማለት ሁለተኛ ጠለምት ላይ በዚህ ሰዓት አንዳንድ ሰዎች ብዙ ጊዜ ሚሉ ሰምተናል ህወሓትና ፋኖ አንድ ላይ ሆኖ ጠላታቸው ትልቁ ጠላታቸው የአብይ መንግስት ነው ከአብይ የበለጠ ጠላት የለም እኛ ማከለ ያለን ችግር እንፈታለን በኋላ በህገ መንግስቱ ምናምን የሚሉና ያዙ ልቀቁ ሲሉ ሰምተናቸዋል በሚዲያ ላይ ምናገሩ የፋኖ መሪዎችን የሚሉ ኃይሎች ወይ ደግሞ ደጋፊዎችን የሚሉ ኃይሎች ወይ ደግሞ የፋኖ አክቲቪስቶችን የሚሉ ኃይሎች እንደዚህም ደግሞ አንዳንድ ፋኖች ፕራይመርሊ የአማራ ጠላት በዚህ ሰዓት ያለው አብይ መንግስት ነው የሚሉ ነገር ሲናገሩ ሰምተናል አሁን ይሄው ነገር በሚነገርበት ሰዓት ላይ ሌሎች ፋኖች ደግሞ አይ ትልቁ ቴክ ኦፍ አርጎ ወደዚህ ጉዳይ ካስገባን ነገሮች ሁሉና ጥያቄዎች ከአማራ ጥያቄዎች በጉልበት በውሃት የተወሰደው መሬቶችን ማስመለስና የአማራ ማንነት የተገፈፈ ማህበረሰብ ወደ አማራ ማንነቱ እንዲያገኝ ማድረግ ነው የሚል ነገር ደግሞ አሉ እንዲያውም ወልቃይትና ጠለምት አካባቢ ሰዶ ማሳለድ ስለሚሆንብን መነካት የለበትም የሚለው አቋም የሚይዙ አሉ አሁን እዚህ ቦታ ላይ ህወሓት መጥቶ ጥቃት አደረሰ ማለት ህወሓት ለፋኖ ምንድነው ያለው ግንዛቤ ማለት ነው ሉክ ፋኖ ኢምፖርታ ፕሮቴክት መደረግ አለበት ይሄ ቦታ በምንም አይ መንገድ ለህወሓት የሚሰጥበት ኮምፕሮማይዝ አናደርግም የሚል አቋም ለያዘው ፋኖ ህወሓት በዚህ አካባቢ መጥቶ ጥቃት መፍጠሩ ምንድነው ያለው መልከታ ኦኬ ከፈለክ እኔን ጌትነት ተቀበለ ተቀጥላለ ካልፈለክ ግን ምንም እኔ ካንተ ጋራ ከፈለክ ይረገጥኩ አልፋለሁ የሚለው ነገር ላይቱ ሊያሳዩ ፈልጎ ነው ማለት ህወሓት ስለምንድን ነው በዚህ ሰዓት ላይ እንደዚህ አይነት ነገር የፈለገበት የሚለው ነገር ነው በደንብ መጤን ያለበት ነገር ማለት ህወሓት እርግጥ ነው ፌደራል መንግስቱ ላይ ጥያቄ ያለው በጉልበት የሆነ ነገሮችን ማስመለስ ይፈልጋል ኢትዮጵያ ፖለቲካ ውስጥ የሚገባኝ ቦታ ላይ አይደለም ጉልበት አለኛውንም ብንቀሳቀስም ከዚህ የተሻለ ቦታ ማግኘት ፈልጋለሁ ይላል ስለዚህ ቀጥታም ሆነ በተዘዋዋሪ ከመንግስት ጋራ ይፈላልጋል ማለት ነው ፋኖም መንግስት ላይ ሉና አደጋ ጋር ተጋርጦብኛል ህዝብ የለ ካሉና አደጋ ለማውጣት ይያለ ይተኩስ ነው ያለው መንግስት ጋራ ስለዚህ ህወሓትና ፋኖ መካከል መተባበር የሚባል ነገር መፈጠር ሲገባው ይልና አንዳንድ ሰዎች ለምንድን ነው ህወሓቴን አቋም ያዘው ትብብር ከትብብሩ የጌታና ይሉለ እንዲሆን ነገሩ ከፈለክ እኔን አያለ ተቀበለ ከኔ ጋራ ተሰለፋለ ካልተሰለፍክ ያንተ ጥቅም ምናምን የሚባል ነገር የለም ረግጬ አልፋለሁ የሚብለው ነገር ፍላጎት ለምን ያዘ የሚለው ነገር አንድ ጥብ ላንሳልና ሰዓታችን ይሄድ ስለሆነ ልሂድ አንድ ጥብ በጣም የኢሳያስን ጉዳይ ቅድም አንስቼላለሁ ኢሳያስ አሁን በዚህ ሰዓት ፋኖ የሚሆኑ ህወሓት የሚሆኑ በሰዓት ስር መታቀፍ ፈልጋሉ ሁለቱ መካከል ደግሞ ኮምፕሮማይዝ የማይደራረግ ፍላጎት አለ ህወሓትና ፋኖ መካከል ሁለቱንም አንድ ላይ ማቀፍ አይችልም ስለዚህ ህወሓት ምንድነው የምታስበው ከፋኖ ጋር በግጭት ውስጥ ቢገባም ችግር የለብኝም ዋናው ነገር ከህወሓት ጋር ከሻቢያ ጋር ያለኝ ግንኙነት ብቻ ስሙዝ ማድረግና አላይን ማድረግ ያለብኝ ከሻቢያ ጋር ነው የፋኖን ጉዳይ የረገጥኩት አልፋለሁ የሚሉን አቋም በመያዝና የሻቢያ ብቸኛ ወዳጅ ሆኖ ለመውጣት ያሰበበት መንገድ ነው ያለው ማለት እነዚህ ሶስት ምክንያቶች ይታዩኛል ለምን በጠለምት በኩል ይሄ እንቅስቃሴ ለመደረግ ተፈለገ ሪሊ ቦታውን መቆጣጠር ፈልጎ ካልሆነ ምንድነው ከዛ ጀርባ ያለው ፖለቲካ ሂደቱ የሚለው ነገር እንትን ለማኑ ምናልባት ጥያቄ ካለ አንሳና ከዚህ ከፕሬዝዳንት ኢሳያስ የሰሜናዊት ስብስብ ጋር ተያይዞ አንድ ያነሳው ነገር አለ ሁለቱ ሊቻቻል የማይችል ጉዳዮች አሏቸው የሚያቃርኑ የህወሓትና የፋኖ ታጣቂዎች ፋኖ ባለፈው እንደውም ለድርድር ቅድመ ሁኔታ ሲያቀርብ ወልቃይት ጠለምት ነራያ ሌሎች ማይቲንግ እንደመተከለንም ሳይጠይቅ የቀረ አይመስለኝም እነዚህ አካባቢዎች መጀመሪያ በህግ ወደ አማራ ክልል ይመለሱ ነው ከመደራደራችን በፊት ቅድመ ሁኔታ ብለው ያስቀመጡት ህወሓት ደግሞ በእነዚህ ጉዳዮች ላይ በእነዚህ አካባቢዎች ላይ ያለው አቋም ይታወቃልና በሁለቱ ኃይሎች ጥምረት ወይ ማጋርነት መፍጠር ዙሪያ ትልቅ ጋሬጣ የፈጠረው ይሄ ጉዳይ ይመስለኛል ይሁንና ግን ይሄ ለፕሬዝዳንት
ፕሬዝዳንት ኢሳያስ በሁለቱ ኃይሎች መካከል ያለው ቅራኔ ግን የሚያገዳቸው አይመስለኝም ከዚህ ቀደም ያላቸው ልምድ ሊጠቀስ ይችላል ግንቦት ሰባት ኦነግ የአማራ ደምት የመሳሰሉ የአማራ ብሔራዊ ኃይል ነው ተስፋውን አሁን በአመራርና የአማራ ክልል እሱ የሚመራውን የተለያዩ ኃይሎችን የተለያዩ አመለካከት የተለያዩ አስተሳሰቦችና ቅራኔዎች ያሏቸውን ድርጅቶች ኤርትራ ውስጥ በተለያየ በየራሳቸውን በቻለ ቦክስ ውስጥ አስቀምጠው ሲያንቀሳቀሱና ኢትዮጵያን ለመተንኮሻ ሲጠቀሙባቸው እንደነበር ይታወቃልና አሁንም ሻቢያንና ይቅርታ ፋኖንና ህዋትን በተለያየ ቦክስ አድርገው ሁለቱንም ይዘው ለመጫወት የሚያገዳቸው ነገር ያለ አይመስለኝ መጀመሪያ ላይ ይሄ ስለ ከወረራ ጋር ተያይዞ የተነሳው ጉዳይ ላይ እሱም ባለ መስማማትና ባለ መግባባት እንዝጋውና ይሄ ድጋፍ ለማግኘት ነው የሚለው ጉዳይ በኔ አካሄድ የሚያስኬድ አይመስለኝም ምክንያቱም ከሻቢያ ጋር እየሰራ የትግራይ ሴቶች ላይ የትግራይ ክልል ላይ ያን ያህል ውድመት የፈጸመ ድርጅት ጋር ህዋት አጋርነትና ጥምረት እየፈጠረ በዚህ በኩል ደግሞ ላስመልስላችሁ ነው በሚል ድጋፍ ለማግኘት ይሞክራል ብዬ አላስብም ቢሞክር እንኳን የከሸፈ መንገድ ነው ሊሆን የሚችለው በሁለተኛነት ደግሞ እነጌታቸውም እነዚህ አጀንዳዎች ያነሷቸዋል እነዚህ የአካባቢዎቹ የተፈናቃዮችን ጉዳይ ከማንሳታቸው ጋር ተያይዞ ድጋፍ ለማግኘት አይመስለኝም ምናልባት ግን ያለውን ነገር ለቼክ ለማድረግ ይመስለኛል እዛ አካባቢ እንደዚህ ባደርግ የፌደራል መንግስቱ ምን አይነት አቋቋም ይኖራል የፋኖ ኃይሎችስ እዛ አካባቢ ያለው መዋቅርስ የሚለው ነገር ለመፈተሽ ያለመ ይመስላል ምናልባት ምጨምራቸው ነገሮች ከሌሉ አይ ግልጽ መሆን ስላለበት ማለት ነው አሁን ኢሳያስ መንግስት ሰሜናዊ ስብስብ የሚለው ነገር ያሰበ ያለውና ከዚህ በፊት እዛ ኤርትራ የነበሩ ኃይሎች ጋር የነበረው ላይ ነገር በጣም የሚራራቅ ነገር ነው አሁን እየተባለ ያለው እነምግቤም ተሰኔም ሲሄዱ ባረንቱም ሲሄዱ ያረጉት ያሉ ነገር የሻቢያ ታንክ ላይ ወተን እንመጣለን ነው እንጂ ሻቢያ እዛ ቁጭ ብሎ የሆነች ነገር ሰጥቶ የማደራጀት ነገር አይደለም ያኔ መደራጃ ቦታ ተደርጎ የተወሰደው ሻቢያ ፓርት ኦፍ ኢት አይሆንም እንቅስቃሴ ውስጥ ማለት ነው መጣል ቦታ ይሰጣል ሬሽን ይሰጣል ትጥቂያዝ እንትን ያረጋግላል እዛ ራስን ያሰለጥናል ራስ በሚታገኘው ወለደ ራስን ያፈረጠምክ ትግሉ ወደ ሀገር ቤት ውስጥ የማስገባት ስትራቴጂ ነበር ያኔ ነበረው ማለት ስለዚህ ለሁሉም የሚገባውን ነገር ያደርግ ነበር ሻቢያ በዛ ወቅት አሁን ግን እንደዛ አይደለም አሁን እኮ ሻቢያ ሰራዊት ላይ አንድ ላይ ተዘንቆ ለማምጣት ነው የተባለ ያለው ሳያስ እኮ ማን ነው እንደዛም ሊሆን ይችላል ለማደራጀት ሊሆን ይችላል የፋኖ ታጣቂዎች አሁን እዛ አካባቢ የጠየቁት የማሰልጠኛ ስፍራ አለኮ ሲባል ነበር አሁን እኮ ያኮ ማሰልጠኛ ስፍራ ኤርትራ ላይ የምታረግበት ምክንያቱ እዚህ ማረግ እኮ ሳይችል እኮ ነው ኦልሬዲ ትግሉ ኢትዮጵያ ውስጥ እኮ ነው ያለው እኮ አሁን እኮ ስለዚህ ያንና ያውኑ በፍጹም የሰማይና ምድር የማይገናኝ ነገሮች ናቸው ያውን የጠራ ፖለቲካ ስምምነት ካለ ሻቢያም በማን በኩል ከሆነ ነው የኔ ጥቅም ምሳካ እርግጥ ነው ሻቢያ አንድ ነገር ሊያረግ የሚችለው ነገር እሱን ደግሞ ህዋቶች ይሻይሉም እንጂ ፋኖንም በቀኝ እጁ በግራ እጁ እየደገፈ ህዋትን በቀኝ እጁ እየደገፈ ነገሩን የትርምስ መሬት ማድረግ እሱ ነገር ደግሞ በራሱ ላይ መልሶ ስለሚባርክበት እሱንም አይፈልግም እሱ የሚፈልገው ነገር ምንድነው አንድ ለአንዱ ፍጹም ባለውለታ ሆኖ አምጥቶ መንበር ስልጣኑ ላይ አስቀምጦ ከዛ መመሪያው ከአስመራ እየተሰጠ ኢትዮጵያ በአስመራ የምትመራበትን ቅዠትን ነው ኢሳያስ የቃዥ ያለው ነገር ለዚህ ሲባል አንድ ኃይል ነው መምረጥ ያለበት ማለት አሁን ያጋደለ ያለው ወደ ዋት ያጋደለ ነው ያለው እንደምናየው ግንኙነቱ ምኑ ወደዚህ አካባቢ ነው ያመጣ ያለው ለዛ ይመስለኛል እኔ ዋት የፋኖን ጉዳይ ዋትም ደግሞ በእንትን ደግሞ ስታስቦ የግድ ወደ ማዕከላዊ መንግስቱ ለማምጣት ፋኖ ጥያቄ የሚያቀርብባቸውን ቦታ ሳይረግጥ ማረፍ አይችልም በዚህ በጠለምት በኩል ሳይረግጥ በልማልሞ በኩል ሳይመጣ ወደ እንትን ወደ ጎንደርን ተቆጣጥሮ ምናምን መምጣት አይችልም በዚህኛው በኩል ራያ በኩል ሳይመጣ ሊሆን አይችልም በወልቃይ በኩል ሳይረግ ከሱዳን ጋር መገናኘት አይችልም ስለዚህ ወደደም ጠላም ዋት አንደርስታንድ ያደረገው ፋኖና ዋት መካከል ሊኖር የሚችለው ከፋኖች ውስጥ ጀሌ የሆኑ ላይ ከዚህ በፊት ባዕድን አይነት ሰዎችን መልምዬ እንደወክልና ዝም ብሎ የክልሉ መሪ ለመሆን የኛ አሽከር ለመሆን ዝግጁ ነው ሰዎችን በመምረጥ ከነሱ ጋር ለስሙላ ብሬ ካልተንቀሳቀስኩ ጥያቄ ያለኝና ለህዝብ ቁም ያለው ከሚለው ፋኖ ጋር አብሮ መስማማት እንደማይችሉ በፍጹም ያቋል ማለት ነው ዋት ስለዚህ ያን ምርጫ ነው ያደረገው ዋናው ምርጫው ሻቢያ ያደረገውና ከፋኖ ውስጥ ልቃሚዎችን አዲሱ ለገሰዎችን መርምዬ
ከዛ ይሄድበታል የሚል ሐሳብ ያዘ ነው መስለኝ ማለት አይ ቲንክ ስለ ነገታቸው መልሰም ስላነሳ ዳይቨርት ማድረጊያ ነው ስለ እኔ ዝም ብዬ ምናምን ነገር ሳይሆን ውሃት አጣብቂኝ ውስጥ ገብቷል ነገታቸው አጣብቂኝ ውስጥ የከተቱት ነው ያለው የግድ ከገታቸው አንድ ስቴፕ ከፍ ማለት አለበት ትግራይ ህዝብ ጋር እኔ ያቀኛኝ ለማለት ያን ደሞ ሊያረግ የሚችለው በመሳሪያው ነገር ማረግ ሲችል ብቻ ነው ጌታቸው በሰላማዊው በአርጊውመንት አፈርድሜ ያበላቸው ስለሆነ እሱን አፈር የበሉትን ነገር ከፍ ለማለት የግድ የሆነ ነገሮችን መመኳከር ግዴታ ተቀባይታቸውን ለመጨመር እንግዲህ ከዚህ ከህዋት የጠለምት ጉዳይ ጋር ተያይዞ እንግዲህ በርከት ያሉ ጉዳዮች እየተነሱ ነው የሚገኘው ከዚያ በተጨማሪ እንግዲህ ግረ መንገዳችንም ፋኖ ከሻቢያ ጋር ፋኖ ከህዋት ጋር ህዋት ከሻቢያ ጋር ምን አይነት ግንኙነት ሊፈጥሩ ይችላሉ በዚህ መሃል እየተፈጠሩ ያሉ እንቅፋቶችና ጋሬጣዎች ምን ምንድናቸው የሚሉ ወሳኝ ነጥቦችን አንስቷል የአምባሳደር አርቪን ማሲንጋ በባህር በር ጉዳይ ቀኝ እጃቸው ለኢትዮጵያ መዋሳቸውን ተከትሎ እንግዲህ በሰፊው ብንሄድበት እየተሻለ ነው በርከት ያሉ ጉዳዮች አሉ አሜሪካ እንግዲህ በአለም ላይ ለእለ ኃያል አገር ናት ኤርትራ ላይ ያላት አቋም ይታወቃል በቀጠናው ደግሞ ኢትዮጵያ ሰፊ ማህበረሰብን የያዘች በተፈጥሮ ሀብትም እጅግ የላቀች እንደሆነ ይታወቃል እንግዲህ ኢትዮጵያ አሜሪካ ደግሞ ለኢትዮጵያ የባህር በር ጥያቄ እንዲህ አይነት ወቅና መስጠቷ እንደዚሁ በቸልታ የሚታይ ከዜና ባሻገር ብዙ ሊባልበት የሚችል ጉዳይ ነውና ራሱን በቻለ አንድ አጀንዳ ሰፊ ዝግጅት የምንሰራበት ይሆናል ለማን እንግዲህ ይህ ሳምንት የኢንሳይት ዝግጅታችን እዚህ ላይ እንቋጭ የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይመስል ነበር አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን መልካም ቆይታ